ግብት ሰልቤት ውስጥ ኢዮባ ተሜ ልደት ባሮክ ጋዴ ዮኒ አንቴ እና ታሙ ቁጭ ብለዋል። ወደፊት ሲመጣ እኔ የኋላ ማርሽ ያስገባው መስሎኝ ለካ ዲላይን ያረኩት ረጋትኩት ዘረገፍኩት ገጫውት እግዚአብሔር ብቻውን የማያስቆርሰው ልደት ፈለገ ብቻን አትቁረስ የፈለገ ልደት ነው ፈለገ ነው አይደል ልደቱን መቁረስ ያለበት ብቻን አትቁረስ የተባለው ፈለገ ልደትም አብሮት የኪኩን ቢላ ያዘው። መቄዶንያ ላይ አርብ ሰይፉ ኢቢኤስ ፕሮግራም ላይ አርብ እኔ አኬ እነ ኢዮባ ጋዴ ባሮኬ ልደት ፈለገ ዮኒ አንድ ላይ ሆነን አርብ መቄዶንያ ላይ እንቀርባለን። በጣም ነው ማመሰግነው። በጣም ቴንኪው። እሺ ወደ ትረካ ልጀምርላችሁ። ትረካ የዛሬው ውሎ ከጠዋቱ 5 ሰዓት ሲል ከእንቅልፍ የተነሳው ከዛ አንድ ስልክ ተደወለልኝ ማላቀው ቁጥር ሄሎ አልኩኝ። ሄሎ ፈለገ ጋር ትሄዳለህ ተባልኩኝ። አረ ከእንቅልፌ ነው የተነሳሁት እንደዚህ አይነት ድምፅ አትወጡኝ ብዬ ዝግት አደረኩት። ከዛ ፈለገ ደወለ በራሱ ቁጥር ሄሎ ጆሲ አለኝ። ወይ እንዴት ነህ አለው። አትመጣም? አረ እመጣለሁ አሁን ነው የተነሳሁት አልኩት። ስለዚህ ስንት ሰዓት ነው የምትመጣው አለኝ። በቃ 7 ሰዓት አይደል ያልከኝ እስከ 8 እመጣለሁ አልኩት። እሺ አለ። ዘጋ ነው። ተነሳው። እኔም ስልኬን ነካካው ቲክቶክ አየው ምናምን ተነሳው። ሻወሬን ወሰድኩና ኮፒ ሊንክ አድርጉ እናንተ። እሺ ጋይስ ኮፒ ሊንክ አድርጉ። ሻወሬን ወሰድኩና ፈልዬ ጋር ዛሬ ምን ይዤ ነው የሚሄደው ግራ ገባኝ። እኔ በጣም ግራ ገባኝ። ምን ባለፈው በጣም ዶስሪ ይዞኛል። ብላክ ሌቭል ጎልድ ሌቭል ምናምን ውድ ነገር ያው የሚቀመጥ በጣም ውድ ነገር ምናምን ስላለኝ እኔ ግራ ገባኝ። ምን ይዤለት ነው የሚሄደው ብዬ ከዛ በውስጤ አሰላሰልኩ በቃ አልኩኝ 1000 ዓመት አይኖር ብዬ ወይ ልገዛለት ወሰንኩኝ። ወይን በቃ አጥላጥ እያልኩ ስሄድ ልደት ትዝ አለኝ። ልደት ጋር ደወልኩና ልደት አልኩት። አቤት የሆነች ቦታ ጠራውለትና እዛ ጋር ትመጣልኛለህ አልኩት። እሺ መጣሁ አለኝ። ልደት ድራይቭ እያደረገ ልደት መጣ። እኔም መኪና ይዣለሁ። ልደትን የጠራሁት እኔ ብቻዬን ደብሮኝ ነው ሲለኝ ና ፊትና ኋላ እንሂድ አልኩት። ና ፊትና ኋላ እንሂድ ደበረኝ ብቻዬን መግባት አልኩት። ተናደደ ልደት። እኔ እኮ መኪና ላይ አስክም ብዬ ልወስድህ እኮ ነው አመጣጤ። ፊትና ኋላ እንሂድ አለኝ። ከዛ አሁና ፊትና ኋላ እንሂድ እኔ ብቻዬን ይደብረኛል አልኩት። ተናደደ። እንጂ ነው ማርሽ ያስገባው ሁላ ድሪፍት አድርጎት አዙሮት ቋላው ጥላጥ ያልኩኝ ሄድኩኝ። ከዛ ደረስኩኝ። መኪና ውጪ ጋር አቁሞ ምናምን ሲል ኧረ እኔ ግቢ ውስጥ ነው የማገባው አልኩኝ። ከዛ ግቢ ውስጥ ገባን። ልደትም ገባ። ከዛ መጀመሪያ እንደዚህ ፊት ለፊት የፈለገ ማዘር ነች። እኔ አላወኩም፣ ልንገራችሁ፣ እኔ አላወኩም። የፈለገ ማዘርና አንድ የሆነ ወጣት ልጅ ነው ውጪ ጋር ቁጭ ብሏል። እኔ አላወኩም። እናቱ እግዚአብሔር ወጣት ነች ደግሞ። ገባው ሰላም አልኩኝ። ከዛ ልጁ ወጣቱ ልጅ አወቃት አለኝ። ኧረ እኔ አላወኩም አልኩኝ። እኔ አውቃለሁ አለችኝ። የፈለገ እናት ነች። ውይ ማሚዬ ብዬ ቅፍ አረኳት። የኔ እናት እንዴት ነሽ? ሰላም አለን። እንደ አንተ ምንድነው እንደዚህ ረጅም ይሆንኩ አለች። ከዛ ኧረ እኔ ችግር የለም
ከፈለገ አንጻር ታይቼ ነው ብዬ በሆዴ ነው ይህንን በሆዴ ነው ያልኩት። ጮክ አላልኩም፣ በሆዴ ነው። ልገባ ስል ፈለገ ትከሻውን ሰፋ አድርጎ መጣ አለኝ። ያለኝ መጀመሪያ ፈልዬ ያልኩት። ከዛ የያዝኳትን ወይን እንካ አልኩት። ብላክ አታደርገውም አለኝ። አረ በእግዚአብሔር ሺህ ዓመት አይኖር ብዬ ነው ይሄንንም ብዬ ፈልዬን ሰላም አልኩት። በልግባና ወጣቶችን አስጨንቃችኋለኝ። ግብት ስል ቤት ውስጥ ኢዮባ፣ ተሜ፣ ልደት፣ ባሮክ፣ ጋዴ፣ ዮኒ፣ አንቴ እና ታሙ ቁጭ ብለዋል። ደስ ሶፋው ላይ ከበውት ገባው። ሁሉንም ቅፍ 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 አድርጌ ሰላም አልኳቸው። ሄጄ ጋዴ አጠገብ ተቀመጥኩኝ። ዮሐድ አልነበረም። ጋዴ አጠገብ አኬ አልመጣ። አኬ እኮ እንዳረፈደ ነው። አኬ እኮ በማርፈር ነው ገባው። ዛሬ በጣም ወሳኝ ነገር ነው የምነግራችሁ። ገባው ጋዴ አጠገብ ነው የተቀመጥኩት። ለመሰላችሁ እኔ ጋዴ አጠገብ የምቀመጠው ጋዴ በጣም በጣም ያረዳ ልጅ ነው ከምላችሁ በላይ ያረዳ ልጅ ነው ጋዴ። ከጋዴ ጋር በቃ ወሬያችንን ማውራት ጀመርን። በዚህ በዛ ወሬያችንን ጀመርን። በቃ ማውራት ጀመርን። ከዛ ምግብ ይነሳ ተባለ። እኔ ደግሞ ያለ ምግብ ታውቃላችሁ፣ ምግብ ብድግ ስል ቆይ ይጸለይ ተባለ። ፈለገን ቆይ ይጸለይ አለ። የፈለገ አያት መጡ፣ ጸለዩ፣ ምግቡ ተባረከ። ከዛ ምግባችንን ማንሳት ጀመረ። ምግባችንን ላጠላጠላጥ ብለን ፊክስ አረግና ቶሎ ነው የምግቧ ላይ አልዘገይባችሁ። ምክንያቱም ቶሎ ነው የተነሳው ምግቡ ላይ የሚያዘገይ ነገር የለም። ቶሎ ነው ሁሉም ብድግ ያደረገው የኔ ጌታዎች። ከዛ አኬ መጣ። አኬ ላጥላጥ እያለ መጣ የኔ ጌታ። ከአኬ ጋር ሰላም ተባባልን ምናምን። ከዛ ስለ መቄዶንያ አወራን፣ ምግባችንን በላን። ፈለገ ለ1 ሰዓት ተኩል ያክል እየበላ ነበረ። አልቆበት ጨምሮ ይሁን የያዘውን ይዞ ይሁን አላቅም፣ እየበላ ነው። ፈጣሪ ይመስገን እየበላ ነው። አልቆበት ጨምሮ ይሁን አላቅም፣ እኔ የምሬን ነው፣ ግን እየበላ ነው። ለ1 ሰዓት ተኩል እኛ በልተን ጨርሰን ምናምን በቃ ወሬያችን ይዘን እየበላ ነው እሱ። ከዛ ወሬ ያዘን፣ ሁላችንም ማውራት ጀመርን፣ መጫወት ጀመርን። ከዛ በቃ እስቲ ውጭ ጋር ብለን ውጭ በረንዳ ላይ ወጣን። ከዛ ኬክ ይቆረስ አለ ፈለገ። ኬክ ይቆረስ? አዎ። ኬክ ይቆረስ? አዎ። እሺ ግቡ፣ ኬክ ይቆረስ ግቡ ቢል ማን ሊገባ ነው? ውጭ ሁሉም ውጭ ነን። ግቡ ቢል ማን ሊገባ? ግቡ። አገቡም አለ። እግዚአብሔርን ነው የምላችሁ፣ አገቡም አለ። አዎ እሺ አለና ሄደ ወደ ውሻው። ይውላችሁ ጋይስ፣ እኔ ቁመቴን ታውቃላችሁ። ህዮባ እኔ ቁመቴን ታውቃላችሁ። የኔን ቁመት የሚያክል ውሻ የምንለያየው ከኔና ውሻው ጥቁር ነው። በቃ እኔን የሚያክል ውሻ ፈታው፣ ይዞት መጣ። ግቡ አለን። ፍንጥርን ያለው በቃ እግዚአብሔር ሁላችንም ተው ብለን ወደ ውስጥ ገባን። የቀረ አካል የለም፣ ምንም ቅሪታ አካል የለም ውጪ። ውሻውን አስገባና ፈለገ መጣ። ከዛ መዝሙር ተጀመረ። ላይቭ ላይ ታችኋል። እሱን መዝሙሩ ተዘመረ። ቆንጆ የዝማ ፕሮግራም ካሳለፍን በኋላ ወደ ኬኩ ሊቆረስ ብቻውን የማያስቆርሰው ልደት ፈለገ ብቻህን አትቁረስ። የፈለገ ልደት ነው፣ ፈለገ ነው አይደል ልደቱን መቁረስ ያለበት። ብቻህን አትቁረስ የተባለው ፈለገ ልደትም አብሮት የኬኩን ቢላ ያዘው አብሮት። ከዛስ ዮኒም ተጨመሩ አንድ ላይ። ልጁ ምንም እድለኛ እንዳልሆነ ተረዳው። ቆረሱ፣ ኬኩ ተበላ። ከዛና ብዙ ጊዜ እኮ ወዳጆች እንደዚህ በጣም ወዳጆች ፎቶ የላቸውም እና ኢንስታግራም ላይ የምንለቀው ፎቶ እና እንነሳ ብዬ እኔና ውጭ ወጣን፣ ፎቶ ተነሳን። እንደ አጋጣሚ ሆኖ ፎቶም ተበላሸ። ያነሳን አካል ምንም ልክ አይደለም። ባሮኬ እንደሆነ ይቅር በለኝ፣ አሁን ብቻዬን ነኝ፣ አልፈራህም። ልክ አይደለም ያነሳህን አነሳስ። ሳተን፣ እኔንም አኬንም ሳተን፣ በኩል ሰዓት ሳተን። እንዲህ
እንዴት እኩል ይስተናል? እግዚአብሔር ሳተን በቃ ሁለታችን ነው እንዴት ሁለት ሰው ይስታታል? አንድ ሰው ችግር እኔንም ማኪንም ሳተን እኔ ሸሚዞኝ ነው እሱ ፊት ምንም ያላልኩት ምንም በቃ አራር ጸዴ ነው አልኩኝ። አኬም በቃ ጠቀሰኝና በቃ ሰከስ ነው። ሁለት ሰው በአንዴ ይሳታል? ባሮኬ በእውነት አይሳትም። እንዲህ አየሩን ያነሳል። አላቅም ወፍረኒውን ቀጥነንበት ይሁን አላቅም። ብቻ በዛ መልኩ አለቀ። ከዛ መኪና ላውጣት ጉዱ እዚህ ጋር ነው የሚጀምረው። ዋናው ጉድ እዚህ ጋር ነው። ዋናው የቀኑ ጉድ የሚጀምረው እዚህ ጋር ነው። እግዚአብሔርን ነው የምላችሁ። መኪና ላወጣ ስል ከኋላ የ14 ሚሊዮን ብር መኪና ቆሟል። ይኸውላችሁ ስሙ፣ ዋናው ጨዋታ እዚህ ጋር ነው የሚጀምረው። የ14 ሚሊዮን ብር መኪና ከኋላ ቆሟል። ሼም ያዘኝ አሳልፈኝ ማለት እኔ ወይኔ አፈርኩ አሳልፈኝ ማለት። ከዛ ምን አልኩኝ? ትንሽ ፈቀቅ በልልኝ አልፋለሁ ችግር የለም አልኩ። ወይም ጠልጠል አድርገናት እናዘልላት እንጂ ይሄን 14 ሚሊዮን ብር መኪና እንዴት ነው ጠጋበል ምለው አልኩኝ። እኔ እውነቴን ነው። ከዛ እየወጣሁኝ ወደኋላ አንተነ ላይቭ ላይ ሆኖ ይዞ መጣ ካሜራውን። አናድደኝ። በዚች ጉድጓድ የምትመስል መኪና ውስጥ እኔን እንዴት ለህዝብ ታው አልኩኝና ወደፊት ሲመጣ እኔ የኋላ ማርሽ ያስገባው መስሎኝ ለካ ዲላይ ነው ያረኩት። ረገጥኩት፣ ዘረገፍኩት፣ ገጫውት፣ እግዚአብሔር ገጫውት። ደነገጥኩ በጣም። እዛ አንትሽ ይቅርታ፣ አረ ችግር የለም ምናምን አለኝ። ብዙም አልመታውም፣ ግን የሆነ ግፍትን ያደረገው ነገር። ከዛ ወደኋላ እኔ ደግሞ በቃ ባንተሽ ተደናግጬ ወደኋላ አድርጌ ላለው ወደኋላ ደግሞ እነ ባሮኬ ድራማ ሊሰሩብኝ ገጫው መኪናውን ሲመቱት ደንግጬ ወረርኩኝ። በቃ አልነዳም አልኩኝ። ሳይ እነሱ አውቀው ነው፣ ከኋላ ያሉት አውቀው ነው። ከፊት ግን የምር ሰው ረሽኛለሁ። በጣም አዘንኩ። ፒል ያስገብቼ ነዳሁት። ፒል ያስገብቼ ነዳሁት። ከዛ ወጣው ወደ ውጪ ፈልዬን ቻልኩት። ሰው እየጠበቀኝ ነው ቦሌ ወንድሜ ብዬ የኔ ጌታ ብዬ ወጣው እላችኋለሁ። በዚህ መልኩ ቀኑ አለፈ። ይሄው ዮኒ አለ። እግዚአብሔርን ገጭቻለሁ። እግዚአብሔርና አንተንን ገጭቻለሁ። እግዚአብሔርን ግን ግፍትን ያርኩ ላይክ መቀስ ሳይሆን ላይክ እንደዚህ ነው የገጨሁት። ቻው ብዬ ወጣው እላችኋለሁ። እና የዛሬ ውሎ በዚህ መልኩ አለፈ። አልጎዳውክም። ያ አይተዋል፣ ላይቭ ላይ ታችኋል። መጉዳት ሳይሆን ጉዳት የሚያደርስማ እንዴ ምን ኖርማል መንገድ ላይ ነው። የመጉዳት ሳይሆን ነው ላይክ ጀስት እንደዚህ መክፋት አላ። ኤርሚ ካለቀን የመጣው አንዴ ሰላም ተባባለን። እኔ ወጣው፣ እኔ አልቆየሁም። እንደዛ ነው። ቪዲዮ አልለቀኩትም። ትላንትና ማታ ነው ሰርፕራይዝ ያደረኩት ፈልዬ። እንደዛ ነው። ከዛ በተረፈ ዋናውና መሰረታዊ ነገር መታየት ያለበት ተፈጸመ። ያው ትረካው በዚህ መልኩ አለቀ እላችኋለሁ። ኤኒዌይስ በእውነት ነው የምላችሁ ይህን የመሰለ ትረካ ያቀረብኩላችሁ ጆሲ ይባላለሁ። በሌላ ቀን በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ። ዋናው ነገር ጋይስ፣ ዋናው ነገር ቤተሰቦች፣ በእውነቱ ዋናው ነገር መቄዶንያ ላይ አርብ ሰይፉ ኢቢኤስ ፕሮግራም ላይ አርብ እኔ አኬ እነ ዮባ ጋዴ ባሮኬ ልደት ፈለገ ዮኒ አንድ ላይ ሆነን አርብ መቄዶንያ ላይ እንቀርባለን ላይቭ። በእውነት ነው የምላችሁ እና ሁላችሁም እዛ ዩቲዩብ ቻናል ላይ እንድትገኙ እንጋብዛችኋለን። ካሁኑ ነው የምጋብዛችሁ። እዛ ፕሮግራም ላይ እንጋብዛችኋለን። ሁላችንም አለን። ሰዓቱን ምናምን እናሳውቃችኋለን ቪዲዮ ሰርተን። እዛ ፕሮግራም ላይ እንግዲህ ሁላችሁም በመምጣት እንትን እንላለን። በእውነቱ እናከብረዋለን። በእውነቱ ነው የምላችሁ። በዛ መልኩ እናሳልፈዋለን ብያለሁ።
እግዚአብሔር ይርዳን ሁላችንንም። አይ ፈለገ ላይቭ የለም፣ ፈለገ ላይቭ የለም ወጥተዋል። ኤኒዌይስ በዚህ መልኩ ቀናችን አልፏል። እንዴት ነበር ቀናችን? በእውነት በጣም እኮ ይገርማል። በእውነት ነው የምላችሁ፣ በጣም የሚገርም ቀን እኮ ነው የምናሳልፈው።